ያንን ሰውየውን የሰደበችው ስድብ አለ። ያኛው ማለት ነው እግዚአብሔር ስጠው ይሄን ተው ተብሎ ገባሽ? እድሜ ልካቸውን የሚበሰብሱበት የልጇን አባት እየበላች እየጠጣች ነው አለኝ ወንድምየው። ገባሽ? እኔ እሱንም እኮ ከሰዋለሁ። እኔ በእኔ ስም ቲጂ ብር አላስገባችልኝም። ለምን ልጅቱ አንተ እኔን ታቀኛለህ? ለምንድን ነው እንደዚህ የምትለው ስል ያልሆነ ቃላት ሲናገር ወንድንህና ለእሱ ተናገረ አልኩት። አሁንም ዩቱበር እንደዚህ ነው እያሉ ሲሉኝ ይጂ ተባልኩኝ። ሄድኩኝ ቦታ አሳየን 65,000 ክፈሉኝ። መጀመሪያ እስከ 100,000 ብር ነው የተደራደረው ወንድምየው በቃሌ። ይኸው ነው የምልሽ። ከቤት የእጅ አከራዩም አለች። በቃ እናንተ መጀመሪያ በቃ ትላክልኝ፣ እንደዚህ ታርግልኝ፣ እንደዚህ ታርግ አለች። በቃ በብድርም ቢሆን ትስጥሽና እሷ ለምን እኔ ቃል የገባሁላት የሜዲካልና የሱሲ ነው አለችኝ። አንቺ ምንድን ነው የምትፈልጊው? ፓስፖርቱን ያንን 20,000 ከፍላ ለማስተካከል ነው የፈለገችው እህቲቱ። ከዛ በኋላ ነው ነገር የመጣው ምንም የመጣው ማለት ነው። ገባሽ? እኔ አልበላሁም አልጠጣሁም። ከኒ ነገሩን ያመጣው ገንዘብ ነው። ነገሩን ያመጣው ምንድን ነው? ገንዘብ ነው። እህቲቱ ስትሄድ ይኸውልሽ ቃል የገቡት በደሞዝ አይደለም። ሌላም ልጅ አለ ደግሞ ሁሉን ታሪክ የሚያመጣ ብር የሚላክ ሁሉን ነገር ስፖንሰር እንትን አድርጎ የላከላት እነሱ አሉ። ይሄ መሸፋፈን አይደለ? ሁላችንም በፍቅረኛ በኩል ነገሩን ድብልቅልቅ አልሽው ገንዬ። ቲጂ ብር የምትልከው በእህቷ ቀጥታ ሳይሆን በፍቅረኛዋ በኩል ልካ ፍቅረኛዋ ነው እያመጣ ብር የሚሰጣት አይደል? ስልክ ስትዘጋባን ነው ይኸውልሽ። እሺ የልጅ አባትን ነው ሰደበችው፣ ሊያሳስራት የሚችል ስድብ ሰደበችው ያልሽው የትኛዋ? ይህቺ እህቲቱና ወንድምየው። እኔም ምን አለኝ፣ ወንድ ከሆንክ ለራሱ ተናገራ። እኔ ስበላ አይተኛል ወይ? በእኔ አካውንት ቲጂ ብር ልካለች ወይ ብዬ ወጣሁ ማለት ነው። የዚያ ጊዜ እየበላች እየጠጣች ነው አለኝ ማለት ነው። እኔን ገባሽ? እኔ ልጆች ስላሉ ልጅቷ ስለምትወደኝ ምን ስትለኝ ነው እኔ እዚያ ቤት የሄድኩም ማለት ነው። ገባሽ? ስላለኝ ነው። ወይሱም አለ አሁን የተላከው ማለት ነው። 60,000 ላኪና ሌላው እቃ እዚህ አለ አለች። ልጅሽን ውሰጂ። ይሄ ሁለተኛ ጊዜ የተደገመ ነው። ገባሽ? ሁለተኛ ጊዜ የተደገመ ነው። እኔ ባለፈው ምንም በማላውቀው ነገር ሂጂ ሲሉኝ እንደ ከብት ተነድጄ ሄድኩኝ። ገባሽ? እዚያ ሆነን እሺ ምንድን ነው ሲባል እንደገና ፖሊስ እዚያ ስንሄድ ብር ሲቀባበሉ ያዟቸው አሉ። ገባሽ? እሺ ልጅቱን እኔ አልበላው አልጠጣው ስልክ ስዘጋባን ነው ይሄኛው ልጅ የተላከው ብር ማለት ነው። ከዛ በፊት እኮ በተከራይም ብር ገብቷል ብላለች። ብር በእሷ ወደ እሱ ትራንስፖርት ያደርጋል ሄዳ በኤቲኤም ነው ምንድን ነው የምታወጣው ራሷ እህቲቱ ነች። የዚህ ሁሉ ችግር ገንዘብ ነው አይደል? ቲጂ በቂ ገንዘብ ስለማትልክ ነው አይደል? የዚህ ሁሉ ችግር መንስኤ ምንድን ነው? ገንዘብ። በደሞዝ አልተስማሙም። አዎ፣ ግን በየወሩ 12,000 ብር ያስፈልገናል። ይኸውልሽ እንትና ምን አለች መሰለሽ ሙሉ ነሽ እህትየው፣ በየወሩ 12,000 ብር ያስፈልገናል። 3,000 ብር የቤት ኪራይ፣ 9,000 ብር ያስቤዛ አለች። በወር 12,000 ብር ትልካለች ቲጂ። እንግዲህ እዚያ ቤት እነሱ እኛ ይሄን እኮ እንትን ማለት አንችልም። እሷ አሁን ፓስፖርቷ ምንድን ነው ሊቀየር ሲል ማለት ነው። ገባሽ? ያለ እድሜዋ አንቺ አታውቂም ወይ ብዬ ሰድቢያታለሁ። ቲጂን ራሱ ማለት ነው። ገባሽ? እድሜዋን አንቺ እህት እስከሆንሽ ድረስ የተወለደችበትን እድሜ አታውቂም ወይ ስላም ማለት ነው። ነገሩ ጠው የመጣ ይኸውልሽ ኤምባሲ ስትሄድ ደብቃ ይሄ ቦይ ፍሬንዷ አለ አይደለ ቲጂ ደብቃ እሱን ይዛ ሙሉ ነሽ ስትሄድ ማለት ነው። ከዚያ ቲጂ ልካኝ ነው ትለዋለች ማለት ነው። ገባሽ? ቲጂ ልካኝ ነው ሂዱና በሉ ሴት ያን ፓስፖርቱ እንደወጣላት ይዘው ሲሄዱ እድሜሽ ገና ነው 20 ዓመት ከ25 ዓመት በላይ ነው እንጂ የምንልከው በ20 ዓመት አንልክም ሲሏት፣ ከዚያ ደግሞ አከራዮቹ ነው ምንድን ነው አለች 20,000 ተከፍሎ ፎርድጂ መሰራት ይችላል ሲሏት፣ ይሄን ላኪልኝ ስትላት እኔ የተዋዋልኩት የሜዲካል እና ይሄ ሶሲ ወረቀት አለ አይደለ የእሱን ነው እንጂ ይሄን ያክል አልጭንም ስል ከዚያ በኋላ ነው ነገር ሁሉ ድብልቅልቅ ብሎ የመጣው። ገባሽ? ኦኬ አሁን ገባኝ። ችግሩ ምንጩ የተነሳው ሙሉ ነሽ የቲጂን ፍቅረኛ ሳትናገር ብቃ ሄዳ ፓስፖርት አፕላይ እንትን ፕሮሰስ አፕላይ ልታደርግ ስትል እድሜሽ አልደረሰም ስትባል ፎርጂድ
በ20 ሺህ ብር ይሰራል ስትባል 20 ሺህ ብር ላኪልኝ ፎርጂድ ፓስፖርት ማሰሪያ ስትላት እኔ 20 ሺህ ብር ልልክልሽ አልተነጋገርንም። እኔ ቃል የገባሁልሽ የሲኦሲ እና የሜዲካል ብቻ ነው አለቻት። ስለዚህ ምን አንደኛ ገንዘብ ነው ማለት ነው። ያንን ፎርጂድ ያለችውን ማሰሪያ ፎርጂድ ማሰራት ትክክል አይደለም፣ ይህ ወንጀል ነው፣ በህግ ያስጠይቃል። ግን ማሰሪያ የጠየቀችውን ገንዘብ 20 ሺህ ብር ብትሰጣት ኖሮ መሀላቸው ችግር አይፈጠርም። 20 ሺህ ብር ነው በህትማማቾች መሀል ችግር የፈጠረው ማለት ነው አይደል? እና ይሄ ነው። እና ደግሞ ሰው ያላግባቡ ወንድምየውም ያቃል። ቆይ ገነት ማን ነገራት? ለቲጂ ሙሉነሽ ተደብቃ ከፍቅረኛዋ ጋር ደላላ ጋር መሄዷን ማን ነገራት? በምን አወቀች? ተደብቃ ከሄደች ይኸውልሽ፣ ያወቀችው እንዴት እንደው ታውቂያለሽ? ሀቢባ ትሄድና ማለት ነው እድሜሽ አልደረሰም ፓስፖርት ወይ ጨምረሽ በ20 ዓመት አንልክም ሲሏት ልጅቷ ፌንት ትነቅላለች። ይኸውልሽ ከዚያ በኋላ ደግሞ አከራዮቹ 20 ሺህ ተከፍሎ ፓስፖርቱ ተሰርቶ ይሄዳል አሉን ስትላት፣ ከዛ እኔ ቃል የገባሁልሽ የሱሲ ወረቀትና የሜዲካል ነው እንጂ ከዚህ በኋላ አልችልም ስትላት፣ ከዛ በኋላ ነው ይሄ ጦርነት የመጣ ማለት ነው። ማገባኝ ማን ነገረ? ከፍቅረኛዋ ጋር መሄዷን ፍቅረኛው ሄዶ ነገረ ወይስ ማን ነገረ? ከፍቅረኛዋ ጋር አብራ መሄዷን እኮ ነው ያልኩሽ። ራሷ ነገረቻት ማለት ነው። ማናለሽ ስትላት ቲጂ አከራዎች ምናምን ስትላት፣ ከዛ በኋላ እንደዚያ ሲሆን ይሄ ደግሞ ፍቅረኛዋ ማለት ነው ገባሽ? እሱ እንደዚህ ሲል ጅል ሆኖ ከእሱ ጋር አጃጅላው ቲጂ ልካኝ ነው ብሎት አብረው ሲሄዱ ሲጓዙ ምን ሲሉ እንደዚያ ሲሉ ይሄን ያክል ብር ተብያለሁና ክፈይ ማናለሽ አከራዎች፣ እኔ ቃል የገባሁልሽ የሱሲ ወረቀትና ይሄንን ነው እንጂ ሲል፣ ከዛ በኋላ ነው ልሽ ነገር የመጣው የተጓተተው እንደዚህ የተባለው ይሄንን ነው። እኔ ሀቄን ይዤ ነው የሚሄደው ገባሽ? እኔም ልጆች ስላሉኝ ከዛ በኋላ አሰላ ማለት ነው ይህ ግርማ የሚሉ ማለት ነው ገኒ እንደዚህ እንዲህ ልጅቱ ከተማ ኖራ እንዴት ነው አሰላ የምትሄደው ምናምን ብለን ሄድም ማለት ነው። ዝም ብለን ዝም ብለን እኮ እንዳወራን አይደለም አይደለ? ህግ ማወቅ አለበት። ሁሉን ነገር አወራንና እንዴ ሰው ቤት ገብተው መረበሽም እኮ ያስጠይቀናል፣ ያሳስረናል አይደል? የሰው ልጅን አሁን ሄጄ ጎትቼ ማውጣት አልችልም። ህግ ማወቅ አለበት። እኔ በጣም ስለምረዳ ስደትንም እሺ ሄዳችሁ ቡና ጠጣችሁ መጣችሁ አለ ብላ ስትሰድበን አሸነፋቻችሁ አይደል ስትል፣ ሙሉነሽ ምንድን ነው ነገሩ ስላት፣ እንደዚህ ፓስፖርት የተበላሸ አንቺ እድሜሽን አታውቂውም ወይ ፓስፖርትሽን ስታወጪ አልኳት። እኛ ፓስፖርት ስናወጣ ድሮ አቢባ ይሄ አረንጓዴው 75 ሳንቲም ድሮ አረንጓዴው የቡክ አካውንት የሚመስለው 75 ሳንቲም ነበር። እና እድሜሽን አታውቂም ወይ አልኳት። አይ እሷም ነበረች አለች። እንደገና ኔቲጅን ሰደብኳት። አንቺ እድሜዋን አታውቂም ወይ ስላት፣ እንዲህ ታዲያ እሷ ተደበቀች የሴት ልጅ እድሜና ምናምን ስትል አለች። በቃ ተወጩ ይሄ ከሆነ አልኩ። ግን ልጅቷን በመሀል ከዚያ ሄድን አናገርን ማለት ነው። ከዚያ እኔና ፍቅረኛዋ ሆነን ስንሄድ ልጅቷ ከአባቷ የኛውንም በጣም ትወዳለች አባዬ ምናምን ብላ ያኔ አንቺም ሄደሻል ከፍቅረኛዋ ጋር አንቺም ሄደሻል ከፍቅረኛዋ ጋር ሄደናል። እኔ 3ኛ ጊዜ ነው የሄድኩት ሀቢባ። እኔ ምንም በማላውቀው ነገር ወንድሟ ሰደበኝ። እሱን ሲሰድብ ማለት መጥፎ ቃላት ይሄ እድሜ ልካቸውን እስር ቤት በጣም መልካም ሰው በመሆኑ ነው ገባሽ? እንደዚያ የሰው ልጅ ተሰድቦ ማለት ነው ገባሽ? እንደዚያ ተሰድቦ ስም አልኩት፣ ይሄንን ለሱ ንገረው አልኩት። ለእኔ ሳይሆን ወንድነህ ለሱ ንገረው አልኩት። ከዛ በኋላ ምን ብሎ ነው ማለት እድሜ ልክ የሚያሳስር ስድብ እንዳለ አላውቅም ነበር። ምን ብሎ ነው ይሄን እዚህ ጋር መናገር አንፈልግም። ማንኛውም ሰው ለምን መሰለሽ የሰው ልጅ መልካም መዋል ለምን እንደዚህ ነው ማለት አልፈልግም። ገባሽ? ራሳቸውን ቁጭ ብለው እየሰሙ ነው ገባሽ? ይሰማሉ፣ ስለሚሰሙ ነው ገባሽ አይደል? የልጇን ማባት እንደዚያ ብሎ ሲሳድቡ ይሷል ቴክስቱም አለ አይባልም። ገባሽ? እኛ እንደ ሰውነት ማሰብ በሚስማሙን ነገር መስማማት። እኛ አሁን ልጅቱንም ለመውሰድ አይደለም ገባሽ አይደል? እንደዚህ ብላ ስትል ሄድን ይሄ ተባለ ሌላው ነገር አለ ስትል ቦይሱም አለ የላከችው። እኛ ከዚህ ጋር ጥፋት አለ? ጥፋት የለብንም። የለም እኔ እኮ እየጠየኩሽ ያመለሽልኝ ገንዬ ከፍቅረኛዋ ጋር ተደብቀው አብረው መሄዳቸውን ቢሮ ደላላ ቤት ማን ነገራት ለቲጂ? እንዴት አወቀች? በምን አወቀች? ማን ነው አብረው ይሄ እንደሄዱ? ራሷ ተናገረች። ከዛ በኋላ ራሷ ይኸውልሽ
ሄደው ከዛ በኋላ ነው በምንድን ነው ቲጂ ያወቀችው? ፓስፖርቷ ሲመጣላት እንትኖች ኤጀንሲዎች ጋር ይዘው ሲሄዱ ግርማ ቲጂ ውሰዳት ብለሃለች ብለው እሱ ደግሞ እሺ ብሎ በራይድ ልሄድ ነበር። በራይድም 2 ቀን ነው ምናምን ሄዳለች አለ። በቀደም አንተ ለምንድን ነው ወጥተህ የማትናገረው አልኩት። ለምንድን ነው እነሱ ጋር እኛ እንደዚህ ሄደን እኮ በላ በጎረምሳ ነው የተላከው እንደዚህ የተባለው ይሄ ብሎ አለ ማለት ነው። ገባሽ? ያወቀችው ቲጂ በምን እንደው ታውቂያለሽ? እዛ ሄዳ በእድሜሽ ገና ነው 20 ዓመት ነው። እሷንም ተናግሬያታለሁ፣ አስገቢያት። ለምንድን ነው አንቺ እህትሽ ታናሽሽም ትሁን ምንሽም ትሁን እድሜዋን ታውቂያለሽ፣ እድሜዋን ጨምረሽ ለምን አላወጣሽም? ታዲያ እሷ እንደዚያ ካለችኝ እኔ ምን ብዬ ልናገር? የሄደችውም ብቻዋን ነው አለች። የታወቀው ለምንድን ነው? ግርማን አታለው ማለት ነው። ገባሽ? ቲጂ ውሰዳ ብላለች ብላ ስትል ከዚያ ሲሄዱ ነው። ከዚያ አካባቢዎቼ ግርማ ራሱን የተናገረው ማለት ነው። ቲጂ ውሰዳት ብላለኝ ስላለችው እሱ ደግሞ ሄዶ ለቲጂ ውሰዳት ባልሽኝ መሰረት እህትሽን ወስጃታለሁ ሲላት ነው ያወቀችው ማለት ነው። አዎ ከዛ በኋላ ስትሄድ ይሄን ያክል አከራዮቹ ደግሞ 20 ሺህ አለ 20 ሺህ ላቲ እኔ የተነጋገርነው ነው እንጂ ከዚህ በላይ መክፈል አልችልም ነው። ይኸውልሽ ዋናው የተነጋገሩት ስንት ነበር? የሜዲካል እና የሲኦሲ ስንት ይፈጃል? እኔ ምን አውቃለሁ እነሱ የተነጋገሩትም ማለት ነው። ከዛ የሄደ ሰው አታውቂም? የሜዲካል እና የሲኦሲ የሜዲካል ስንት ነው? እኔ ከዚህ በፊት እዚህ ልጆች በፊት ሲሄዱ በፊት 17,000 ነበር። አሁን ግን ጨምሯል። ስለዚህ ሄደን ይኸውልሽ ሄደን አናገርንና ወራንና ምን አለችኝ? አይ አለችን አንተ ምን አባክ ቁጭ ብለህ ነው? ምን አገባህና አባት አለ አንተ የማታውቀው ነገር አለ። እኔና ግርማ በሽማግሌነት ሙሉን አስገቧት፣ አስገቡኝ እያለች ነው። ሙሉ ነሽ የቲጂ እህት አስገቧት። አንቺና ሙሉ ነሽ ፊት ለፊት ተገናኝታችሁ ታውቃላችሁ? ገነት አዎ ተገናኝተናል 2 ጊዜ። አንዴ ብቻዬን ሄጄ የዛ ጊዜ ነው ወንድምዬ ሰደበኝ። ተልኮላት እየበላች ነው ያለኝ። ኦኬ አንቺ ቲጂ እኔ በአካውንቴ ማለት ቲጂ ለገኒ ይሄን ልካለች ተብዬ እቀጣለሁ እኔ ማለት ነው። ገባች? ብትልክልሽም ጓደኛሽ ናት። ማን ምን አገባው? እኔ ላከልኝ ሰው የለም። ግን ለምን ሰው ያለ ስሙ ማጥፋት አልፈልግም። ሄድን ከዚያ በኋላ አባት አላት አለችው። እኔ እንትን የተስተካክሎ ቢጨርስ አለችው። ቲጂም እኔም በኤሞ ሁሌ እናወራለን። እሑድና ቅዳሜ መጥቶ አባትየው እያዝናናን ነው ስትለን ሽክረን ብለን ተመልሰን መጣ። ልንገርሽ ገኒ እንትና ቲጂ የቲጂ እህት ሙሉ ነሽና ወንድሟ ልጅቷን ቢሰጡሽ የት ልታረጊያት ነበረ? አንቺ ጋር ልታኖሪያት ቲጂ እስከምትመጣ እንደዛ ነበር የተነጋገራችሁት? እኔ እዚያ ጊዜ ሄድ ነው እኮ ሀቢባዬ ክፍለ ሀገር አሰላ ማለት ነው። ገባሽ? ልትሄድ ነው እኛ እያለን እንዴት ነው ተብሎ ከዚያ ልብሷን አስተካክሊና ጠብቂያት ጠዋት ይመጣል ስትለው ሲደውልላት አንተ ምና ብላ ትሰድበዋለች ማለት ነው። ከዚያ እኛም ነገር ለማነጋገር ሙሉ ነሽ ምንድን ነው ችግርሽ? ይሄ ነው ወይ አበድራሽም ቢሆን ፓስፖርት የተበላሸ ምናምን ስትል በቃ ተነጋገሩ በመነጋገር ነው ብለን ብዙ ነገር የኔ ጥያቄ ልትወስዳት ህፃኗን ልትረከቡ ሄዳችሁ ፖሊስ ጠርተውባችኋል አይደል? እናንተ ህፃኗን ልትወስዱ እኔ ጓደኛ ከዚያ አውጥቼ ይኸውልሽ ወይሱን አላከችልሽም እንዴ 60 ሺውን አስገቢና ልጅሽን ውሰጂ 2ኛ ጊዜ ማለት ነው። ገባሽ? እሱ ቮይስ አላከችልኝም። ትላክልኝ ቲጂ እኔ ትላክልሽ 60 ሺውን አስገቢና ልጅሽን ውሰጂ ያለቻም ማለት ነው። ከዛ ደግሞ ሌላ አንድ መልካም አለች ማለት ነው። ሄድን እኔ እንደዚህ አይነት ነገር ውስጥ እጄንም አላስገባ ብለን ሌላ ሰውም አለ እንደዚህ ስትለን ሄድን። ብሩም በንማ እንትን ያለውም እሺ ተዘጋጅቷል ብሩም ምናምን ብለውን ቀሩ እዛ። ለምን እኔንም ስለሚያውቁ ማለት ነው። አንደኛ ነገር ቁጭ ብለው ስለሚያውን ነው እንትኖች ጉዳይ። ሄድን ገባን። ቁጭ ሲደወልላቸው ስልክ የማያነሱ ልክ እኔም ወደ ቤቴ ስመጣ ያም ሲመጣ ተደዋወሉ ማለት ነው። ከዛን የለልጁ ደወልኩለት። አንተ ሄደ ለምን አትናገርም? ብር በላህ እየተባልክ ነው፣ በስምህ ብር ገባ እየተባለ ነው ስለው ያለውን ነገር ደግሞ እሱም ቢመጣ እውነታና እውነታውን ፈጣሪ ነው የሚያውቀው።
አው ገባኝ። እኔ ያልኩትኝ ልጅቷን ቢሰጧችሁ ኖሮ ማን ጋር ልታድግ ነበር? አንቺ ጋር ወይስ ያችኛዋ ጓደኛዋ ጋር? ልጅቱን ቢሰጡንም እስከምትመጣ ድረስ ከ4 ወር ከ5 ወር በኋላ እመጣለሁ አለች እኮ። 4 ወር 5 ወር ማን ጋር ልትሆን ነበር? አንቺ ጋር ወይንስ ያችኛዋ ጋር ነበር ሀሳባችሁ? የኔ ጥያቄ ያችኛዋም አለች በመንግስት ደረጃ ማለት እስከምትመጣ በመንግስት ተፈራርመው ማለት ነው። ገባሽ? ከዚያ ልትቀመጥ ልጅቱ ውክልና ሰጥተው። እሺ ሙሉ ቪዲዮ አብሪ ማሪ። ሙሉ ነሽ ቪዲዮ አብሪ። ህፃኗን እንያት። ገኒ ምንድን ነው የምትሰሪው አሁን ኢትዮጵያ ውስጥ? በምንድን ነው የምትተዳደሪው? ሀቢባ ውስጥ በማርያም በመድኃኔዓለም በቅዱስ ገብርኤል። ገኒ የኔ እኮ ኤጀንሲ የለኝም ማሬ እና ስራ የለኝ። ወይ አቋቁሙኝ ወይ አንሱኝ ወይ ምግብ ልስራ። ሙያ አለኝ፣ ሼፍ ነኝ። ተርን ኦፍ አርጊው። ሙሉ ነሽ ጋብዤሻለሁ። ቪዲዮ ተርን ኦን የሚለውን ንኪ እና ከዛ ሴቭ የሚለውን ንኪ። ይበራል ቪዲዮ። ፎሎ 1000 አስገብተንሻል። ኦልሬዲ ፎሎ አድርገን የአንቺን ልጆች ማን ነው የሚያሳድግልሽ? ገንዬ ዘመድ ቤት ነው የሚያድጉት? አረ የኔ ራሳቸውን ችለው እኔን የሚያሳድግ የኔ ጠፋ። ሀቢባ እየተ እንጂ ሳይ ትልልቆች ሆነውልሻል። ተምረው ተመርቀው ምናምን ስራ የያዙ ናቸው። የልጅ ልጅ ያየሁ ነኝ የኔ ውድ። ሳይ ታድለሽ። በጊዜ መውለድ ይሄ ነው ጥቅሙ ጋይስ። እንደዚህ በጊዜ የልጅ ልጅ ታያላችሁ፣ ርፍ ትላላችሁ በቃ። እና ለአንድ ነፍስሽማ ምን ችግር አለው? ምንም ሰርተሽ ትኖሪያለሽ። ሙሉ አካል አለሽ፣ ጤነኛ ነሽ። ሀቢባ የቤት ኪራው እኮ ይኸውልሽ እንደ መጠናጥን እንደዚህ 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 ነው የሚያዞር። እንትን ነው የቤት ኪራይ ምንም ከሌለሽ አውሪ አውሪ። ለምንድን ነው ድፍረቱ የሌለሽ? ገነትን በይ። አይ አንቺ እኮ አታወሪ። የሚጣን ነው እኮ የምናያት በቪዲዮ። ፓስፖርት ማስተካከያ አለች። እኔ ያላልኩም ሙሉ ነሽ፣ እኔ ያላልኩም። አይሰማም ለተመልካቾችን። ትንሽ ስቲል ማይክሽ ምት ነው። ሙሉ ነሽ፣ ሙሉ ነሽ፣ አዳምጪኝ ማሬ። አንደኛ እኮ ተመልካች አይሰማም እያለ ነው። ሚዩት ነሽ እኮ። ለእኔ ብቻ ነው ድምፅሽ የሚሰማኝ። ማናት ገነት? ነይ ነይ ተመልሰሽ ግቢ። እንትንሽ ሚዩት ነበርሽ። እኔ የምልሽ ገነት አንቺ ነሽ እንዴ ልጅቷን ታግታለች እንደዚህ እንደዚህ እያልሽ የምታወራ ያለችው? ኧረ እኔ አላወራሁም የኔ ውድ፣ እኔ አላወራሁም። ማስረጃ ማቅረብ ሙሉ ነሽ። ማስረጃ ማቅረብ እኮ እኔ ማስረጃ ጠይቃታለሁ እኮ ማስረጃ ቮይስ። አንቺ ልጅቷ ታግታለች 150,000 75,000 አምጡ ያልሽበትን ቮይስ ማስረጃ እንድታቀርብ ጠይቃታለሁ። ላኪ ቢያት እናቲቱን። አይ ራሷ እንትና እናቲቱን ምን ትላክ እናቲቱ ያለቻትን 60,000 አምጭና ልጅሽን ውሰጂ ያለቻት እሱን እናትየው ትልካለች። እንትና ደግሞ እቺ ማን ነው ስሟ? ሙሉ ነሽ ደግሞ አንቺ ያልሽበትን ትልካለች። አለ ካለች ትላክ። ዋው አለቀ። ምን እያረግሽ ነው? ስልክሽ እዛኛው ላይ ነው። እንትኑን እየፈለግኩ ነበረ። ይሄን ባለፈው የላከችውም ማለት ነው። አሁን የመጨረሻ ጊዜ ስንሄድ ማለት ነው። ግቢ እናቲቱ አውሪ። ገኒ እንዴት ነሽ? እግዚአብሔር ይመስገን።
ላኪና ለሀቢባ 60 ሺውን ላኪና ልጅሽን ውሰጂ ያለችሽን ቦይስ ማለት ነው። ሀቡዬ ልኬልሽ ነበረ እኮ አላየሽውም እንዴ? የአባትየውን ነው እንዴ ላኩልሽ? ቦይስ የአባትየውን ላክሽ። አሁን ልላክልሽ። ገኒ ቅዝቅዝ አልሽ። እንትና ከገባች በኋላ አስደበረችሽ? ሙሉ ነሽ ከገባች በኋላ እኔ ለምን እደብራለሁ? ሀቅና ሀቄን ይዤ እኮ ነው ሀቢባ የሚሄደው ማለት ነው። ገባሽ? ለምን እቀዘቅዛለሁ? ስለዚህ ደግሞ እናቲቱ ማለት ነው እንደዚህ ፊት ለፊት ግርማን እንዴት ብላ እንደወሰደችው ገባሽ? እንዴት ብላ እንትን እንዳለች ትናገር። ለምን እኔ ከዛ በፊት ማለት ነው ወንድሟም ያጠኛል ገባሽ? እሷ ጋር ሄጄ 4 ቀን 5 ቀን ስትሄድ ነው እኔ ማማን እየርሽኝ ስትለኝ ልጅቷ በጣም ስለምትወደኝ ምን ስለምትል እንዲህ የመጨረሻ ጊዜ ሁለተኛው ጊዜ ሲሄድ ማለት ነው የሆነ ነገር ሲናገረኝ ማለት ይሄ ለሱ ንገረው አልኩት። ብር ተልቆላት እየበላች ነው አለኝ ማለት ነው። ሲላክልኝ የታየ ይሄ እሱን ገና ከሰዋለሁ ገባሽ? በስም አጥፊንም ማለት ነው ሲላክልኝ የታየ አልኩት ማለት ነው። ብር ተልቆላት እየበላች ነው ስላለ ብቻ ልትከሹ አስበሻል? እና ያለ ስም ማጥፋት ጥሩ አይደለማ። ኢትዮጵያ ውስጥ ስንት የሚበደል የሚደፈር የሚገደል እያለ ብር ሳይላክ የሚተላከላት አለኝ ብለሽ ብትከሽው ምን አይነት እኔ እንጃ ምን ያህል ይሰሙሻል? እንዴ ቀላል ይሰማ እንዴ? ዛሬ ትንሽ ኮሽታ እኮ ነው፣ የጆሮ ኮሽታ ነው አዲስ አበባ። እና ደግሞ ሙሉነሽ ደግሞ ቴሌግራም ላይ ሙሉነሽ ደግሞ ቴሌግራም ላይ ልካለሁ እያለች ነው። አንቺ እንትን ያልሽበት ታግታለች ብለሽ 150,000 75,000 የጠየቅሽበትን ማስረጃ ቦይስ ልካለሁ እያለች ነው። ስለዚህ አንቺ ቲጂ የመጀመሪያውን ተናገሪ። ገንዬ እኔ እዚህ ነው ያልኩት ብታይ ማለት ነው። እና ነግሬያቸዋለሁኝ። አንቺን እግዚአብሔር ያስፈረልኝ ነግሬያቸዋለሁ ሳይሆን ከግርማ ጋራ ሲሄዱ አንቺን እንትን ብለውሽ እንዴት እንዳለች አንቺ ጋርሺ ነው የሄድኩት ማለት ነው። ገባኝ። እዛ ሲወስ እንትን ሜዲካ ምንድን ነው የሚባለው አብራ የሄደችው ፓስፖርቷን የሰጠችው ከግርማ ጋር ነው የሄደችው። ከግርማ ጋር የሄደችው ደግሞ ፓስፖርትሽ በዚህ እድሜሽ መሄድ አትችይም ስትባል ከዛም በኋላ ደውላ ነው በዚህ እኮ መሄድ አትችይም ተባልኩኝ አለችኝ። ገባሽ? ከዛ እንዴት አወቅሽ የት ነበርሽ ስላት ወይ ሄጄ ነበር እኮ አለችኝ። እንግዲህ ከ15 ቀን በኋላ ምናምን ይመስለኛል ወስዳ እድሜዋን ሲያዩ ነው መልሰው የሰጧት ፓስፖርቱን። በዛን ሰዓት ነው ያወቁት። ከዛ ለግርማ ደውዬ እንዴ ሄዳችሁ ነበር እንደ ኤጀንሲ ስለው አዎ አንቺ ነሽ የላክሻት መስሎኝ እኮ አብረን ሄደን ነው የተመለስ ነው ምን ነው ሲለኝ በቃ እንደዛ ካሉት በቃ ፓስፖርቷን መልሱ አልኩት ማለት ነው። ከዛ እሱ ስላለ ሄዶ አስመለሰላት ፓስፖርቷን። ስለዚህ ከሁለቱም ነው የሰማሁት። አንድ መጀመሪያ እሷ ጋር ነው የሰማሁት። ምክንያቱም ፓስፖርቴ በ20 እድሜሽ አትሄጂም ተባልኩኝ ብላ እሷ ስትጠይቀኝ የት ሄደሽ ነበር ማን ነገረሽ ስላት ነው ሄጄ ነበር ኤጀንሲ ፓስፖርቴን ሰጥቼ ነበረ። ከማን ጋር ብቻሽን እንዴት ሄድሽ ስላት ከግርማ ጋር ነው የሄድነው አለችኝ። እንዴት አልነገራችሁኝም? እሱም አልነገረኝም ስላት እሷ ምንም አላለችም። ለሱ ደውዬ እንዴት እኔ ሳልጠይቅ እኔ ሳልል እንዴት ሄዳችሁ ለምን አልነገራችሁኝም አልኩት ማለት ነው። ቲጂ እኮ ናት አብረሃት ብላኛለች ብለሃለች ብላ ስትደውልኝ አብረን ሄደን ሰጣል። በእናታችሁ ቀስ በሉ። በዛን ሰዓት ነው ያወኩት። አከራዮቼ ደግሞ በባህር ሞክረው ነበረ። የሴትዮዋ ወንድም በባህር ነው ብዙ ጊዜ የሚመላለሰው። በሱም ደግሞ አልተሳካም። እንዳትልኳት በሱ እንዳትሄድ ብያቸው ማለት ነው። እና አከራያ ነች የምትልካት ኤጀንሲ የምትጠቁማት አከራያው ነች። ለእኔ ሳይነግሩኝ የምትሄደው እነሱ በሚሏት ነው እንጂ ሙሉነሽ ምንም ነገር አስባ የምታደርገው ነገር የለም። በቀደም ነግሬሻለሁ ገኒ ምንድን ነው የምትፈልጊው ስትባል ወንድሜን ላማክረው ነው የምትለው። ምንም አይነት ነገር ከእነሱ ነው የምትማከረው። ወይ እዚህ ጋር አንዴ ሳይለንት አድርጊና ሀቢባ አቤት ቲጂ አንዴ ላውራ። ይኸውልሽ ሀቢባ እንደዚህ ብላ ስትለኝ ማለት ምን አልኳት? ቲጂ አንቺ እድሜዋን አታውቂም ወይ? በዚህ ፓስፖርት ሲወጣ እድሜዋን አታውቂም ወይ ስላም ማለት ነው። እሷ እድሜዋን እንደዚህ ካለች እኔ ምን ብዬ እናገራለሁ አለች ማለት ነው። ገባሽ?
እኔ እሷ ባለችኝ የዚህም ይሁን ከዛ ከግርማ ጋር ስንሄድ ምን አልኳት? ሙሉ ነሽ አንቺ እንደዚህ ለምን አወጣሽ? እድሜሽን አታውቂም ወይ ስላት፣ አብረን ነው ሄደን አንቺ አብረሽ ሄደሽ አውጥተሽ እንደዚህ የምትይው ብዬሻለሁ አላልኩሽም? ቲጂ ከግርማ ጋር የላክሽን ጊዜ ብለሽኛል። ግን ምንድን ነው ያልኩሽ? እኔ ፓስፖርትን ያወጣሁት ከ10 ዓመት በፊት ነው። ስለ እንደዚህ አይነት ነገር እኔ አላውቅም። ዋናው እኔ የምፈልገው የልደት ካርዷንና ፓስፖርቷን ነው። እድሜ ስትባል ራሷ ነች የተናገረችው። እንዴት አውቃለሁ? እኔ ማሳደስ ነው እንጂ ሳሳድስ ደግሞ እድሜሽ ስንት ነው ተብዬ አልጠየቅም። እኔ አላውቅም። በዚህ እድሜ ይሄዳል አይኬድም የሚባለው ነገር እኔ ሰምቼ አላውቅም። ስለዚህ እንዴት ብዬ ነው በሰው እድሜ የምገባው? አላውቅም። እኔ እዚህ ሳውዲ እኮ ስገባ ከስንት ዓመቴ ቢያንስ ከ8 ዓመት በፊት እዚህ መጥቼ ነበረ። ገባሽ? በዛን ሰዓት ራሱ ፓስፖርት ነበር። አሁን ላይ ያለውን ህግ እንዴት አውቃለሁ? አላውቅም። ራሷ ነች አስሞላች። ቲጂ ገነትን ሰምተሽ ነው ከእህትና ከቤተሰቦች ጋር እየተጣላሽ ያለሽው? በምንድን ነው? መጀመሪያ አለችኝ ገነት ጸባቸው የጀመረው በ20 ሺህ ብር ነው አይደል? 20 ሺህ ብር ለፓስፖርት ድጋሚ ማስተካከያ 20 ሺህ ብር ተጠይቂያለሽ ስትልሽ እኔ 20 ሺህ ብር አልተስማማውም። የተስማማሁት ተጨማሪ 20 ሺህ አልተስማማውም። እኔ የተስማማሁት የሲኦሲ እና የሜዲካል ብቻ ልሰጥሽ ነው አልሻት አይደል? መጀመሪያ እንደዛ ብላትም ብሩን ጋር ይላታል። ኧረ በፈጣሪ ራሳችንን አታሳምሙ። ነገር አትደጋግሙ አይደል? አዎ ወይም አይ። የመጀመሪያ ጸባቸው የተጀመረው እህትሽ ሙሉ ነሽ ከአንቺ ደብቃ ከፍቅረኛሽ ግርማ ጋር ተያይዛ ደላላ ቤት ሄዳ እድሜሽ አይፈቅድም ስትባል ፌንት በልታ ወደ ቤት ከተመለሰች በኋላ ጎረቤቶችና አከራዮች ማስተካከል ይቻላል በ20 ሺህ ብር ሲሏት መታ እህቴ 20 ሺህ ብር ላኪልኝ ፓስፖርቴ እንዳስተካከል ስትልሽ አንቺ ደግሞ ተጨማሪ 20 ሺህ ብር አልሰጥም እኔ ቃል የገባሁልሽ የሜዲካል 7 ሺህ እና የሲኦሲ 15 ሺህ ነው አለቀ በቃ አልሻት። ከዛ 20 ሺውን አልክም በማለትሽ አንቺና እህትሽ ተጣላችሁ እንጂ እስካሁን ሰላም ነበራችሁ አይደል? እስከዛ ሰዓት ድረስ ይሄ የመጣው መቼ እንደው ታውቂያለሽ? እኔ እዚህ ሀገር ከመጣሁ ከ6 ወር ወይ ከ5 ወር በፊት ነው። አልከፍልልሽም አላልኳትም። ራሷ መጠየቅ ትችላለሽ። አልከፍልም አልሰጥም አላልኳትም። 20 ሺህ ብር መጀመሪያ ሰጥቻለሁ። 8 ሺህ ብር የሰጠዋትም አልጨረሰችበትም። አንድ ጨንጓራዬ ምን እያለሽ ማለት ነው። መጀመሪያ እንደዛ ብላት ብሩ ቲጂዬ አንድ ነገር ልንገርሽ። ልጅሽን ከያዘችልሽ እህትሽ ገንዘብ ይበልጣል። እየከፈልኳት ነው እኮ ባዶዬን የቀረሁት እኮ እየከፈልኩ ነው። ታዲያ 20 ሺህም ሰጥቻታለሁ። ለገንም ነግሬያታለሁ። 8ም ሰጥቻታለሁ። ሀቀኛ ነኝ ካልሽ ቲጂዬ እያንዳንዱ በአንድ አመት ልጅሽ እህትሽ ልጅሽን ስታሳድግ የሰጠሻትን ገንዘብ ደረሰኝም ይሁን መሴጅም ይሁን ስክሪንሾትም ይሁን አቅርቢልኝ እና ቶታል በአመት ውስጥ አንቺ ለእህትሽ ስንት እንደሰጠሽ ማወቅ ፈልጋለሁ። እሱ ደግሞ የለኝም። ቅድምም ነግሬሻለሁ። ታዲያ እንዴት ነው ከጎንሽ የምቆመው? ያለ ማስረጃ እንዴት ነው እኔ ከጎንሽ እንድቆም የምትፈልጊው? እሷ ያለችው እኛ በወር 12,000 ያስፈልገናል። ልጇን ይዤ እኔና ልጇ በቤት ክራይ እየኖርን 3,000 ብር ለቤት ክራይ እንከፍላለን። ለአስቤዛ 9,000 ብር ያስፈልገናል። ልጅቷ ህፃን ናት። ሰው ላይ ከረሜላ ስታይ፣ ሰው ላይ ቸኮሌት ስታይ ያምራታል። ይህን ግዢ ያን ግዢ ትለኛለች። ስለዚህ እሷ የምትልከው ብር አልበቃም። አሁን ለመጨረሻ ጊዜ የላክሽው መስከረም ላይ ነው። ጳጉሜ ምናምን የልጅሽ ልደት ለልጅሽ ልደት ልከሽ ከዛ አዲስ አመት ገባረ የዛኔ ከላክሽ ነው። 3 ወር ሙሉ አላክሽም። እህትሽ 3 ወር ሙሉ ልጅሽን በምን ታሳድጋት? ምን ታብላት? የቤት ክራይ በምን ትክፈል? ንገሪኝ። 3 ወር አይደለም 1 ወር ነው። መስከረም ጥቅምት ህዳር። አሁን ህዳር ነው ያለነው። መስከረም ጥቅምት ህዳር። አንደኛ አይኖ አይ አንደርስታንድ አረብ ሀገር ነው ያለሽው፣ ሳውዲ ነው ያለሽው። ጠፍተሽ ነው የምትሰሪው። ስራ የለሽም፣ ኢጃዛ ቤት ነሽ። እረዳሻለሁ። ግን ችግር እነሱ ይረዳቸዋል። በእሷ ምክንያት ስራ እየወጣሁ የምቀመጠው በእሷ ምክንያት። ልክ እወጣለሁ። ስራ ለማግኘት ደግሞ 15 ቀን ትቀመጫለሽ። ምን ትቀመጫለሽ? ተበድር የምልክበት ቀን አለ። ስለዚህ እኔ አሁን በሰዓት የምትፈልገውን ነገር ልክ የነበረ አልቀበልም ብላ ፖሊስ ትቀባቸዋለች። እኔ የምፈልገው ልንገርሽ፣ እሺ ቲጂዬ ልንገርሽ፣ ከእህትሽ ከእናትሽ ልጅ ከስጋሽ ባዳ ይሻለኛል ብለሽ ገነት ባዳዋን ልከሻት ልጅሽን ተቀብላ ቢሆን ከእህቴ ይልቅ ገነት ጋር ልጄ በደንብ ታድጋለች ብለሽ ታስበልሽ? እኔ ፊት ለፊት ነው የምናገረው። ሀቁን ይሻልሻል። ለምን እንደው ታውቂያለሽ? ቢያንስ እንኳን በየቀኑ አሁን ከባዳ ጋር ይሻለኛል ብለሻል ራስሽ።
በጣም ብለሻል ራስሽ። እኔ ሙሉ ነሽን አሳምናታለሁ፣ በራሴ ይተማመናለሁ። አመት ሙሉ ልጇን የያዝኩበትን ደሞዝ ትክፈለኝ። አመት ሙሉ በነፃ ልጇን ይዣለሁ። ደሞዝ ታስብልኝ፣ የአመት ደሞዝ ትክፈለኝ እና ልጇን እንደፈለገችው ሰው ትስጥ ብላለች። እርግጠኛ ነሽ? በአዳጋ ብትቀመጥ ይሻል ነው። እኔ ለፈለኩት አሳልፋት ትስጥ ብቻ። የወር ደሞዟን እዚህ ጋር ትናገር። በወር ስንት ነው የምትፈልጊው ብለሽ ጠይቂና እሰጣታለሁ። ነገ ሆኑ እሰጣታለሁ። ልጄን እቃዬን ትስጥ። አለቀ። እኔ እኮ ይሄንን እኮ የምፈልገው። ነገ ግን እኔ በየቀኑ ማየት ፈልጋለሁ። ልጅ ነገ ግን በአዳጋ ልጄ እንዲሆነችብኝ ብለሽ ሚዲያ ላይ እንዳትወጪ ድጋሚ። እንደዛ ስትልክ እኔ እገባለሁ። ተይሽ ሀቢባ። አቤት ሀቢባ። አቤት። አሁን እያልኩሽ ያለው ግዴታ ገኒ ጋር አይደለም። ገኒ ጋር ሳይሆን እኔ ለፈለግሽው ቦታ ነው ያገባኝ። ይኸውልሽ ቲጂ፣ እኔ ቃል እገባልሻለሁ። እኔ ሙሉ ነሽን አናግራታለሁ፣ እጠራታለሁ፣ እዚህ ጋር አናግራታለሁ። በወሬ ይናል አመት ሙሉ ልጇን የያዝኩበትን እንደ ሰራተኛ ደሞዝ ታስብልኝ፣ አስባ ትክፈለኝ ብላለች። ደሞዟን አስበሽ ሰጫታለሽ። ልጅሽን ወስደሽ ፈለግሽበት ታስቀምጫለሽ። በኋላ ግን ከጸቱ ያንቺ ምንም ቢሆን ስጋ ይሻላል ከባዳ ለልጅሽ ምንም ቢሆን የእናትሽ ልጅ ስጋ ትሻልሽ ነበር። አጉልልህ ተጋብተሽ ታይ ብዬሻለሁ። እምቢ ካልሽ መብትሽ ነው፣ ምርጫሽ ነው። አከብርልሻለሁ። የለም የህፃናት ማሳደሪያ ምናምን አለ አይደል? እዛ ይወስዷታል። እሷ ጋር ሆና ከምትቃጠል ይሻላል። አየሻት እኮ ፎቶዋን፣ የድሯ ፎቶ እና የአሁኗን ፎቶ እያየሽ ነው። ልጅን ወር ሙሉ እንደዚህ ቆዝማ ከያዘችልኝ እንዴት ነው የምችለው? አልችልም። ስራ እኮ መስራት አልቻልኩም። በእነሱ ምክንያት ስራ እወጣለሁ። 15 ቀን እቀምጣለሁ፣ እወጣለሁ፣ እገባ እኮ እኔ በጣም ደህና ነኝ፣ እወዳቸዋለሁ። ከዛ ምን አልሽኝ ስትላት እወዳቸዋለሁ በይ ስትል እወዳቸዋለሁ አለች። ኦኬ ዞሮ ዞሮ ልጄ የለችም። ህፃን እኮ ደስተኛ ሲሆን እራሷ ትናገራለች። አውቃታለሁ። በጣም ውስጧ ፍሪ ብትሆን ነይላታለሁ። ሙሉ ነሽ ነይ አንዴ ላይቭ ላይ ነይና ከቲጂ ጋር ተነጋገሩ። ገነት አያገባትም። እሺ ምንም አይነት አስተያየት አትሰጥም ገነት። ሀቢባ እኔ ልናገር እና ሉራ ከታች ልሁን። ሀቢባ እኔ ሙሉ ነሽ በእኛ በእህትማማቾች መሀል ገነት አያገባትም እያለች ነው። ለዚህ ደግሞ እውነቷን ነው። እኛ አገባንም፣ እኛ ገለልተኛ ወገን ነን። ማስታረቅ እንጂ ያለብን ሁለት እህትማማቾችን የበለጠ እንዲጣሉ ማድረግ የለብንም። እሺ እና ስለዚህ እኔ ጋ ሳይሆን ማለት ነው ገባሽ? እኔ ጋ ሳይሆን ሌላ ማሳደጊያዎች አሳይ ስትለኝ ሄጃለሁ፣ አላሳይም። ገባሽ? ይሄንን ከተበደን እንደዚህ ካለች እኔ ጋ ለመቀመጥ ሳይሆን ማሳደጊያ ቦታ ላይ በዋስትና ማለት ሰጥታ ለመንትን ለማለት ነው እንጂ እኔ ጋ አይደለም። ግን ገኒዬ እንደ አንቺ እንደ ትልቅ ሰው ገኒ የልጅ እንዳየ እንደ ትልቅ ሰው ቲጂን መምከር ነበረብሽ። ምንም ቢሆን ከማሳደጊያም ከባዳም የእህቷ ልጅ የእናቷ ልጅ እህቷ ለብር ብላ ጸባቸው እኮ በብር ነው። ጸባቸው እኮ የጀመረው በ20,000 ብር ነው። 20,000 ብሩን ብትሰጣ ምንናር ሀቢባ መምከር ነበረብሽ ለማለት ፈልጌ ነው። አይ ብትመክሪያትስ 20,000 ብሩን ብትሰጣት ብር ሰጥታ ሀቢባ ልካለች እኮ ትላክ፣ ሁሌም ትላክ። ምን ችግር አለው? ለልጇ አይደል የምትኖረው? ልጇን እያሳደገችላት አሁን እኛ ምን አገባ? ሂዱ ስትለን እኮ እንደዚህ ሂዱ ልጄን ስትለን እኮ ይሄን እንጂ ታዛዥን እንጂ እኔ ከትጅ እኮ በልቼ ጠጥቼ አይደለም እኮ ሀቢባ። ሂጂ ስትይኛ ሆናቸው ሄዳለ ገንዬ። ማንም በላሽ ጠጣሽ አላለም። ግን አንቺ እነሱን ከምትሰድቢ ማስታረቁ ይሻላል። እኔማ አልተሳደቡም፣ እነሱ ናቸው እንጂ የተሳደቡ። እየተላከላት እየበላች ነው ብሎኝ ይሄ ትክክል አለ። እየተላከላት በሊስም በቲጂ ፊት ማለት ያሳየኛል። እነሱ ናቸው እንጂ የሚሳደቡ ማለት ነው። እነሱና እሷ ግርማን በሰደበችበት እድሜ ልኳን ነው የምትበሰብስ ማለት ነው። ወንድምየውን ቢሆን ማለት እንዲህ ሲለኝ ወንድነህ ለራሱ ንገረው ነው ያልኩት። ገባሽ? ይሄን ሁሉ ማለት ነው ባልበላሁት ባልጠጣሁት ለምንድን ነው ግርማን ነው የሚሰድቡት? አዎ ግርማ ማለት የቲጂን ፍቅረኛ ማለት ነው የሚሰድቡት። አዎ ምን ብለሽ ነው ብትያት አታወጣም። እዚህ ጋር ትናገር አያስፈልግም። ማስታረቅ ማስማማት ስለሆነ የምንፈልገው እንዲያሉ ማለት አያስፈልግም። እንደገባሽ አንቺ እየተሳደብሽ ነበር እነሱን ተይ ብዬ ያስቆምኩሽኝ ማስታረቅ ጉዳዩን ችግሩን መፍታት ስለምፈልግ ነው። ሞር በተናገርን ቁጥር እና ያልበላሁትን በላሽ ይሉኛል እንዴ? እየዋጠች እየሰለጠች እኮ ነው ያለኝ። አይ እንደዚህ ሊል አይገባም ነበር። ገንዬ አጥፍቷል። በቃ ችግር የለውም። አንቺ እንዳትቀየሚ። የሰው ልጅ ሲናገር እኔ ወዲያው ነው እዛው ደውዬ ሁለተኛ እዚህ ደጅ አልደርስም
ልከልሽልኝን ነው ወይ ነው ያልኳት። እሷ እግሯን ሰቅላ ማለት እያወራቸው እያለ ይቺ ጠይሟ ነቻ ከዚያ የምትመጣው እየተላከላት እየዋጠች ነው። እኛ ከምንበላ ባዳ ቢበላ ሲላክልኝ አይተሃል ወይ? እኔን እኮ ታውቀኛለህ ብዬ ስለው ማነሽ አንቺ? እኔ ፊቱ ቢገባ ነግርሻለሁ። አስማማቸው ስል ምን አለኝ? ተጣልተዋል እንዴ? ሲያሾፍብኝ ተጣልተዋል እንዴ? እኔ አልሰማውም። ምን ታላግጣለህ ምናምን ሲሆን አስማማቸው እንዲስማሙ ነው የምንፈልገው ብዬ ዝም ብዬ ነው ጥዬ ወጣሁት። አከራዩ ምናች ዞረው እነሱ ይገናኛሉ ስትለኝ ዝም ብዬ ነው ባይም አላልኩም። ቀረው። ስለዚህ በቃ ችግር የለም ገንዬ፣ ስለመጣሽ እናመሰግናለን። እሺ እንፈልግልሻለን ስራ፣ ነገ አስገባሻለሁ። እሺ ቁጥርሽን ደግሞ ከቲጂ ወስድና ዋትሳፕ ላይ ቮይስ አድርጌ እጠራሻለሁ። ዋትሳፕ የምትጠቀሚ ከሆነ ከዛ ስራ እንፈልግልሻለን። ችግር የለም እናግዝሻለን ስራ እንድታገኝ። እሺ አመሰግናለሁ። እንግዲህ ካጠፋው ይቅርታ፣ ከተሳሳኩ የሰው ልጅ መቼም ያው ልጆች ስላል ስሜታዊ ሆኜ ስለገባው ነው። ገባሽ? ችግር የለም እኔ ብያታለሁ፣ ነግሬያታለሁ ሁሉን ነገር ማለት ነው። ገባሽ? እሺ ችግር የለም። ስለዚህ እኔም ልጆች ስላሉኝ ነው ከዚያ ድረስ እዚያ ትራንስፖርት አውጥቼ 4 እና 5 ትራንስፖርት አውጥቼ የሚሄደው። አንቺ በእኔ ቦታ ሆነሽ ብታይ በልታ እየበላች እየጠጣች ነው ሲል ይሰማሻል? አይሰማሽም? ይሰማል፣ በጣም ይሰማል። ትክክል። እሺ እናመሰግናለን። ግን ክበር የለም ችግር የለም። በቃ እንደዚሁ ድምፃን እንስማ። ሰላም ቪዲዮ እሺ ሚጣለች አጠገብሽ፣ ሰላም ትበላት፣ እናቷ ታውራት። ማማ ተኝታለች። ተኛች በዚህ ፍጥነት? ተቀስቅሳት። እናቷን ደህና ነሽ ወይ ትበላት፣ ትስማ ድምጿን። ማሬ ቪዲዮ አልሰራም ካለ አው ቀስቅሻትና እናትሽን ሰላም በይያት፣ በድምፅ ታውራት። አንድ ወር ሙሉ ስላላወራቻት ተነፋፍቀዋል። እናንተ ሰፈር ሆና እኮ ለገነት እኮ ቪዲዮ ይሰራላታል። አንቺ እንዴት እምቢ ያለሽ? አንድ ሰፈር ሆናችሁ ቪዲዮን ልላክልሽ ትዕግስት፣ ናፍቆትሽን እንድትወጪበት። እሺ ፎርዋርደን ድሮ እኮ በዚህ ሰዓት አትተቀመጥ እንኳን አሁን ትምህርት ቤት ሳትገባ ትቀሰቅሳታለች። ምንም ችግር የለውም። ተኝታለች፣ ችግር የለውም። ትቀሰቅሳታለች። መታለች። አሁን ማውራት ትችላለሽ። እሺ አውሪያው እስቲ፣ ቪዲዮውን እንሞክረው እስቲ። መጣልሽ እንትን ተርን ኦን የሚለው መጣልሽ። ተርን ኦን የሚለውን ነክተሽ ሴቭ የሚለውን ስትነኪ ኦኬ። የነገነት ቤት ከእናንተ ቤት ምን ያህል ይርቃል? ኧረ አላውቃትም የት እንደሆነችን ያለቅም። እሷን ቤቷ የት እንደሆነ አላውቅም። በታክሲ ነኝ ምናምን እያለች ነው የምትመጣው እንጂ ያለቃትም። እሺ ችግር የለውም። ነገ እኔ ሌላ ሰው ልካለው አድራሻውን ስለሰጠችኝ ትዕግስት የሚያያት ሰው። እሺ ትዕግስት አናግሪያት፣ ልጅ ሰላም በያት። አጠገብ ካሜራ አጠገብ ናት አሁን። እሺ ማምዬ። አቤት። ደህና ነሽ እናቴ? እማ እንዴት ነሽ? ማማ እኔ የምልሽን ብቻ ስሚ እሺ። ደህና ነሽ? እማ ማማዬ። አይ ደህና ነኝ። እንዴት ነሽ? ደህና ነሽ ልጄ? ደህና ነኝ። እናትሽ ነኝ። አቤት። አወቅሽኝ? እናትሽ ነኝ ማማ።
እናትሽ ነኝ። አወቅሽኝ ማሚዬ? አዎ። ለምንድን ነው የማትደውይልኝ? ጠፋሽ። እምቢ አለኝ ኔትወርክ እምቢ አለሽ? ኔትወርክ እምቢ ብሎሽ ነው? የኔ እናት በጣም ነው የምወድሽ። እሺ እማዬ፣ ምንድን ነው እንድገዛልሽ የምትፈልጊው? ምን ልግዛልሽ? ሊፖፕና ጁስ። እሺ እገዛልሻለሁ። እሺ እማዬ፣ እሺ በጣም እወድሻለሁ። እኔም በጣም እወድሻለሁ። አፏ ይጣፍጣል። ልጅሽ አፏ በጣም ይጣፍጣል። እማዬ። አቤት። ትምህርት ቤት ለምንድን ነው የቀረሽው? አቀረውም እንጂ 2 ሳምንት እኮ ቀርተሻል። አልሄድሽም። ለምንድን ነው ያለሽው? አልሄድሽም እኮ ቀርተሻል ትምህርት ቤት። አቀረውም ከትምህርት ቤት እኮ ተደውሎልኛል ማሬ። አትሄጂም እኮ ትምህርት ቤት። ቪዲዮ ታብራን ለምትሉ ቪዲዮ ደጋግሜ ኢንቫይት አድርጊያት እምቢ አለኝ አለች። ስለዚህ ነገ ቪዲዮ የሚሰራ ሰው ስልኩ ቪዲዮ የሚሰራ ሰው እንልክና ቤት ድረስ ኦልሬዲ ሎኬሽኑን ስለሰጠችኝ ቲጂ አድራሻ ስለሰጠችኝ የሄዱና ከዛ ሆነው ቪዲዮ አስገብተው ያሳዩናል ህፃኗን። ኦኬ። ለዛሬ የሙሉነሽ ቪዲዮ ስለማያበራ ነው የሙሉነሽ ስልክ። ነገ ቅልቦች ይሄድና ቤት ድረስ በቪዲዮ ያሳየናል። የሙሉነሽ ስልክ ቪዲዮ አያበራም። ለዛ ነው እምቢ ያለ ቪዲዮ። እሺ አሁን በቃ አውርተዋል። ልጅቷ ደህንነቷን ደህና ነኝ ብላለች። ደህንነቷን አውቀናል። አሁን ቲጂ ጥያቄዋ ሙሉነሽ። አቤት። ቲጂ ልጇን መውሰድ ትፈልጋለች እና አንቺ ደግሞ አንድ አመት እንደ ሰራተኛ ልጇን ያሳደግኩበትን ደሞዝ ታስብልኝ ብለሻል። ስለዚህ ስንት ነው በወር እንድታስብልሽ የምትፈልጊው? ይህን ያህል በይና የምትይውን ያህል ቲጂ አንቺ ለእኔ አካውንትሽን ሰተሽኝ እኔ ለቲጂ አስተላልፌ ቲጂ አስገብታ ደረሰኝ ትሰጠኛለች። ልጇን ወስዳ የፈለገችበት ቦታ ታሳድጋለች ማለት ነው። ምን ያለሽ? እሺ የኔ 5 ሺህ ብር ነው። ከዛ ደግሞ ከሱቅ ውሰዱ ያለችን ብር አለ። እሱ ደግሞ 2 ሺህ ብር አለ። የቤት ኪራይ ደግሞ አሁን በቃ የ2 ወር አልሞላም 20 ቀን አለው። 1 ወር ከ10 ማለት ነው የእሱ የቤት ኪራይ ያለባት። እሱንም ታሳቢውን ግን ምንድነው ሀቡ እንትን አሁን ከዚህ ከአንቺ ሌላ ሰው ይውሰዳት የምትለው እየሰማዋት ነው። ግን ከህግ ያስተሳሰረችው እራሷ ናት። ህግ ደግሞ ማንኛውም ሰው መጥቶ መውሰድ አይችልም ተብሎ ትናንት ፈርመን መተናል። እነሱንም ማናገር ትችላለን። ኦኬ። እሷ ከሳ ነበር አንቺ ውጭ ማንም አይወስዳትም ተብሎ ስለተፈረመ እነሱንም አናግራ ከሰጧት መውሰድ ትችላለች። ስለዚህ ራሷ ብቻ ናት መታ መውሰድ በህግ ጠየቃለሁ ነገ ለማንም እንዳሰጭ ህግ አስፈርሞሻል ነው ላይ እንጂ እንደዚህ ዝም ብዬ ብድግ አድርጌ አልሰጥም። ቆይ ሙሉነሽን ለማንም እንዳሰጭ ህግ አስፈርሞሻል? ይሰማል? ሙሉነሽ ይሰማል? አዎ ራሷ መታ ነው እንጂ ዝም ብዬ ለሌላ ሰው እሷ ስትል ሌላ ሰው እሷ ስላለች ብቻ እዛ ሆና ለዚህ ሰው ስጭልኝ ብትል እኔ አልችልም። እሺ ህግ ያስፈረመሽ ነሽ የምትችይው ተብዬ እኔ ደግሞ አቅሜ አልችልም። ሀቢባ እኔ ብቻ ነኝ፣ ለእኔ ይሰማኛል። ኦኬ ቆይ ከተሰማሽ አንዴ አዳምጪኝ። ማን ነው መጀመሪያ ጉዳዩን ህግ ጋር ያደረሰው? ለእኔ ይሰማኛል። እሺ ጉዳዩን ህግ ጋር ያደረሰው ማን ነው?
ሙሉነሽ ይሰማል? እንዴት እንዴት ራሷ ናት? በምን መንገድ? ለእኔ ይሰማኛል ሀቢባ። ኦኬ እራሷ ናት ህግ ጋር ያደረሰችው ብለሽኛል። በምን መንገድ ያደረሰችው? እንዴት? እሷ ያለችው ሳውዲ አረቢያ ነው። እንዴት አድርጋ ቤት ድረስ ነው? እነሱ እነገነትን ስትልካቸው መጀመሪያ ላይ እኔ ጋር እንደተጣላ ምንድን ነው ያለችኝ? ከህግ ከወረዳ መጥተው ልጅን የሚወስዱ ሰዎች አሉ እና እንዳንቺ የሰፈር ሰዎች አይደሉም፣ እፈርማለሁ ደግሞ እንዳትዪ አንቺን አሳስርሻለሁ ምናምን አለች ማለት ነው። ከዛ እነዛ ሰዎች ከወረዳ ሄደው ጠየቁ ምናምን፣ ከዘመድ ለባዳ አንሰጥም አሏቸው። ከዛ ፖሊስ ጣቢያ መጡ። ፖሊስ ጣቢያ አይቻልም አሉ። ከዛ ፖሊስ ጣቢያ ተደወለልን እና እኛ ሄደን ምንድን ነው ሲባሉ እዚህ ጋር መጥተው እኛን ወስዳለን ያሉት ሰዎች ብርም 75 ሺህ ብር ይዘናል፣ ብሯን ልንሰጣት ልጅና ቃል እንወስድ ነው አሉ ማለት ነው። ከዛ ሙያና ህጻናት ደግሞ ሂዱ ተብለን ወረዳ ሄድን። ወረዳ ደግሞ ሙያ ህጻናት የሴቶችና የህጻናቶች ከሚባለው ማለት ነው ወረዳ። ከዛ ስንሄድ ደግሞ ምንድነው ያሉት? ልጅቷ ታግታለች፣ 150 ሺህ ብር ጠይቃታለች አሉ ማለት ነው። ከዛ እነሱ አጣሩ። ደጋግመን ነው የሄድነው። ከዛ በኋላ አንቺ ብቻ የምትችይው ከቻልሽ ያዥ ሲሉኝ እኔ ምንም ደሞዝም የለኝም በምን አስተዳድራታለሁ? ስለዚህ አንድ አማራጭ ለኔ ያለው እናት አባት ገጠር ስላለ ወስዳለሁ ብዬ ተነሳሁት። በዚህ ምክንያት እሱ ደግሞ ምንድነው ያሉኝ እነሱ ፈርሚ ተብዬ ራሳቸው እነዛውም ፈርመዋል፣ እኛም ፈርመናል። እዚህ ጋር ነው ያለቀውና ሰው ስለላክሽ ብቻ ሀቢባ እሰጣለሁ ማለት አይደለም። እዛ ጋም ወረዳ አውቀው ምናምን ከሰጧት ይቻላል። በጣም ጥሩ። እሺ የፈረምሽው ወረቀት ፎቶ አንስተሽዋል ወይ? ኮፒ ተሰጥቶሻል? ፖሊስ ጣቢያ ያስፈረሙሽ ወረቀት ብትልኪልኝ በቴሌግራም ባነበው። አይ እኔ ምንም አላነሳሁም። ኦኬ። ስለዚህ አሁን በህግ እኛ የህግ ባለሙያ ጠበቃ ፈልገን በህግ 5 ሳንቲም ሳትከፍል ልጇን ከአንቺ መረከብ ትችላለች ማለት ነው፣ ምንም ሳትከፍል። ይህን ታውቂያለሽ? እነሱን ጠይቃችሁ? አዎ ጠበቃ ምንም ችግር የለውም። ጠበቃ እናመጣላታለን፣ የህግ ባለሙያ እናመጣላታለን። በህግ በስነስርዓት እናትየው 5 ሳንቲም ሳትከፍል ልጇን የራሷ ልጅ ወደ እናቷ ትመለሳለች። ግን በሰላም እናንተ ታርቃችሁ በሰላም የሚሆን ከሆነ ግን አንቺም ተጠቃሚ ትሆኛለሽ። ምክንያቱም እስካሁን ድረስ አመት ሙሉ ልጇን ያሳደግሽበት እንደ ደሞዝ ታስብልሻለች፣ የቤት ክራይ አስቤዛ ትልክልሻለች። ምንም ቢሆን እናንተ የእናት ልጅ ናችሁ፣ ስጋ ናችሁ። ነገ አንቺ ብትታመሚ የምታሳክምሽ እህትሽ ቲጂ ናት። ቲጂ ብትታመም አንቺ እህቷ ነሽ የምታሳክሚያት። ነገ አንቺ ኩላሊትሽ ፌል ቢያደርግ ኩላሊት ልትሰጥሽ የምችል የመጀመሪያዋ ሰው እህትሽ ትዕግስት ናት። እና ገንዘብ ማለት ነው ከእህትነት ከስጋ አይበልጥም። ሁለታችሁም እየተጣላችሁ ያላችሁት በገንዘብ ነው። መጀመሪያ በጠየቅሻት 20 ሺህ ብር ነው የተጣላችሁት አይደል? እሷም ልጇን ለምታሳድግላት ለአንቺ እህቷ 20 ሺህ ብር ብትሰጥሽ ምንም አይደለም። አንቺም ደግሞ ስትጣሉና ልጄን አምጪ ስትልሽ ብር ካልሰጠሽኝ አትወስጃትም፣ አመት ሙሉ ልጅሽን ያስኩበትን ደሞዝ ካላሰብሽልኛ ልትይ አይገባም ነበር። ለምን? እህትነት ከገንዘብ ይበልጣል። ሁለታችሁም ናችሁ ጥፋተኞች፣ ሁለታችሁም ናችሁ የተሳሳታችሁት። ነገ ያልፋል። ገባሽ? የገንዘብ ነገር ያልፋል። ግን ብትታመሙ የሆነ ነገር ብትሆኑ ለአንቺ ከሷ የሚቀርብ ከሷ አንቺ የሚቀርብ ማንም የለም። ስለዚህ ያዥላት አንቺው በፍቅር ተታረቁ፣ ይቅርታ ተባባሉና ታረቁና ሀቢባ ብታመምም እኮ እሷ አልደረሰችልኝም። የራስሽ ጉዳይ እኮ ብላ ስልክ እኮ አጥፍታብኛለች። አለፈ ያ ጊዜ አለፈ። ያ ጊዜ አለፈ። እሷም ለዛ ጊዜ ይቅርታ ጠይቃ፣ አንቺም ደግሞ ይቅርታ ጠይቂያታለሽ። አሁን ልጇን በባዶ በነፃ ስላልመለስሽላት ለባዳ አለመስጠትሽ ትክክል ነሽ። ይሄ ጥሩ ነገር ነው። ገባሽ? እና ግን ለራሷ አሁን እሷ ራሷ ከሳኡዲ ብትመጣ ልጇን ሰጫታልሽ አይደል? በነፃ 5 ሳንቲም ሳትከፍል እሷ መታ ራሷ መታ ይኸው መጥቻለሁ ልጄን አምጪ ብትልሽ እኔ አመት የለፈውበት ምንም ነገር 5 ሳንቲም መንቀሳቀሻ ራሱ የለኝም። እንዴት ዝብዬ ይሄንን ነው የምልሽ። እህትነት ይበልጣል ከገንዘብ።
እህትሽ ትሻልሻለች ከገንዘብ። ለመሰረሻ ሀቢባ እኔ እዚህ ጋር ብወድቅ እሷ አታነሳኝም፣ እዛው ላይ ነው የምትደቁሰኝ። ገብቶሻል? እኔ ክፋቷን ሁሉ ስላየሁት ነው። ወድቄ አይቻለሁ፣ አትደርስልኝም። ምንድን ይናህል ማማቾች ሆናችሁ። ኦኬ ሙሉ ነሽዬ፣ ትክክል። አንቺ እኮ አመት ሙሉ ልጇን አሳድገሻል። ትክክል። ኦኬ ግን እህትነት ይበልጣል ከገንዘብ። ለአንቺም እህትሽ ትሻልሻለች፣ ለእሷም አንቺ እህቷ ትሻያታለሽ። ገንዘብ ባለጌ ነው፣ አላፊ ጠፊ ነው። ሌላ ነገር የተጣላችሁበት ከገንዘብ ውጭ በባል ከተጣላችሁ፣ በፍቅረኛ ከተጣላችሁ አላቅም። እንዲህ እህትና እህትን ግን ገንዘብ የሚባል ቆሻሻ ነገር እንዲህ ሊያጣላችሁ አይገባም። ቢካዝ እናንተ የአንድ እናት ልጆች ናችሁ። ስጋሽ ናት፣ ስጋዋ ነሽ እንዴ። ባዶ እጅሽንም ብትወጪ ሙሉ አካላለሽ፣ ጤነኛ ነሽ። ወጥተሽ ምንም ሰርተሽ ገንዘብን ታገኘዋለሽ። ገንዘብ ከእህት አይበልጥም። እሺ እሷ ደስ ብሏት ስጦታ እንኪ እህቴ አመሰግናለሁ ልጄን አመት ሙሉ ስለያሽልኝ እንኪ ብላ ያላትን ሁሉ ብትሰጥሽ አመስግንሽ ትቀበልሽ። ምንም ካልሰጠችሽ እና አመሰግናለሁ ብቻ ብላለች ልጇን ከተቀበለች ለእህትሽ ነው ያደረግሽው። የእህትሽ ልጅ ማለት ነገ አንቺ ባትወልጂ አያምጣው መሀን ብትሆኚ ትጦርሻለች። የእህትሽ ልጅ እኮ ናት። ገባሽ? እንዲህ ሰው አይደለም የእህቱን ልጅ የባዳ ልጅ ያሳድግ የለ እንዴ? የባዳ ማንንም የማያውቀው ልጅ እኮ ተጥሎ አግኝቶ አንስቶ እኮ ያሳድጋል። ከዛ ያ ልጅ አድጎ ይጦረዋል አለ አይደለም? የእናትሽ ልጅ የእህትሽ ልጅ። ስለዚህ ተታርቃችሁ ገንዘብ ሴጣን ነው ወደኋላ ትታችሁ እናንተ ታርቃችሁ በፍቅር ከሆነ እኮ የእህትሽ ነገር ሁሉ እኮ ያንቺ ነው ማለት ሙሉ ደሞዟን እኮ በየወሩ ልትልክልሽ ትችላለች። በፍቅር ከሆነ ገንዘብን አታስበልጡ ከእህትነት። እና እሷ ታላቅሽ ስለሆነች አንቺ ታናሽ ስለሆንሽ አንቺ ይቅርታ ጠይቂ። ሁለታችሁ ናችሁ ጥፋተኞች። አንቺ እንደ ታናሽነትሽ፣ እሷ ታላቅሽ ስለሆነች ይቅርታ እህቴ ገንዘብን ካንቺ ስላልበለጥኩኝ ይቅርታ፣ ችግር የለም ከፈለግሽ ላኪ፣ ካልፈለግሽ አትላኪ። እኔ የእህቴን ልጅ አፈር ድሜ በልቼ ማሳድጋታለሁ። እህትሽ ብትሞት በስደት አንቺ የእህትሽን ልጅ ገንዘብ ሚልክ የለም ብለሽ አውጥተሽ ልጤና ምን ታደርጊያለሽ? እህትሽ ብትሞት ንገሪኝ። ሙሉ ነሽ ቲጂ ሳውዲ ላይ የሆነ ነገር ደርሶባት ብትሞት አንቺ የእህትሽ ልጅ እናቷ ስለሞተች በየወሩ ገንዘብ ሚልክ ስለሌለ ብለሽ አውጥተሽ ትጥያታለሽ? ምን ታደርጊያለሽ? እንደ ሞተች አድርገሽ አስቢና ብትሞት ምን ታደርጊያታለሽ? የእህትሽን ልጅ ለመንግስት ተጫታለሽ? የእህትሽን ማስታወሻ ታሳድጌታለሽ አይደል? ታሳድጌታለሽ ራስሽ ምንም ሰርተሽ ለፍተሽ። ስለዚህ አየሽ ብትሞት ለምን ታዲያ ሳትሞት ይሄን አታረጊላትም? ለምንድን ነው ለሰዎች ጥሩ ለመሆን እስኪሞቱ ምንጠብቀው? በቁማ እያለች ለምን አታረጊላትም? እቺ ልጅ ሳውዲ ላይ ህገ ወጥ ሆና ነው የምትሰራው። ህገ ወጥ ሆነች ስትሰሪ 1 ወር ትሰሪያለሽ፣ 1 ወር ስራ ትፈቻለሽ። ስራ ፈታ ነው ሀቢባ። እኔ ማን መነጋገር ላልችል እችላለሁ፣ አማርኛ ሊሆን ይችላል። ነገር ግን ከሄደች ጀምሮ ስትወጣ ስትገባ ነው። እሱን የራሷ ጉዳይ ነው። ግን ደግሞ ቃሏን አክብራ በቃሏ ብትገኝ አሪፍ ነው። ምንድን ነው ከደወለሽ በኋላ ቀድማ ስድብ ነው። ስድብ ደግሞ ለእኔ መጥፎ ነገር ነው። በዚህ ሃይምሮ አንቺ በሰዎች ትቀሪያለሽ ምናምን የምትሳደበው ለእኔ ሃይምሮዬን ነው የሚነካው። በስነ ስርዓት ልጇን እኮ አምኜ በትትና ተቀብያታለሁ። መጀመሪያ ላይ ራሷም ታውቃለች። አሁን ያመጣችሁ ይህንን አድርጌ አላድርግም አውቃለሁ። እሷም እኮ ጥፋት አለባት። አንቺ ብቻ አይደለሽም፣ ሙሉ ነሽ። አጥፍታለች። 20 ሺህ ብሩን አልክም ማለቷ ለፓስፖርት ማስተካከያ አጥፍታለች። 20 ሺህ ብር ከአንቺ ከእህቷ ሊበልጥባት አይገባም። ታመሽ ገንዘብ አተሽ ገንዘብ ከአንቺ ከእህቷ ልትሰስት አይገባም። እሷም አጥፍታለች፣ አንቺም አጥፍተሻል። ግን እሷ ታላቅ ስለሆነች አንቺ ታናሽ ስለሆንሽ ደንቡም ደግሞ ታናሽ ነው ታላቅን ይቅርታ የሚጠይቀው እንጂ እኮ አጥፍታለች። ልጇን ለምታሳድጊላት ለአንቺ ለእህቷ ገንዘብ ልትሳሳ በገንዘብ በዚህ ያለቀ በዚህ ወጣ ብላ ልትጨቃጨቅ አይገባም። ገባሽ? ስለዚህ የታናሽነቴን ይቅርታ ልጠይቅ እንጂ ጥፋቷ የራሷ እንደሆነ ትመንልኝ። ሁለታችሁም ናችሁ ጥፋተኛ፣ እሷ ብቻ አይደለችም። አንቺም ከእህትሽ ገንዘብ ይህን ያህል መውደድሽ ጥፋትሽ ነው። እሷም ገንዘብ ይህን ያህል መሰሰቷ ጥፋቷ ነው። እኔ ልንገርሽ አይደል እሷ ለሌላ ሰው ነው። ለማን ግልጽ አድርጊዋ። እንደዛ ከሆነ ለማን ነው የምታደላው? እሷ ለእኔ ያለችኝ ስራ ፈታ ስለተቀመጠች ስለሌላት ነው ገንዘብ ማትልቀው። አንቺ ደግሞ ለሌላ ለባዳ እየሰጠችው ከሆነ ለፍቅረኛዋ ለግርማ እየላከችለት ነው ብለሽ ነው የምታስቢው? ከሱም እየላከች የሆነ ሰዓት እሱም ይሰጠን ነበረ። ለገነትም ተሰጣት አለች አይደለም?
ለእኔ እኮ በቁጥንቁጥ ነው ለእኔ የሚደርሰኝ። እሺ ለምንድን ነው ለአንቺ ቀጥታ ማትልክልሽ? ለምንድን ነው በፍቅረኛዋ በግርማ በኩል ልካ እሱ አምጥቶ የሚሰጥሽ? ለምንድን ነው ለምን ቀጥታ ለአንቺ ለህቷ? አላቅም። እሱን እራሷን ጠይቃታለሁ። ችግር የለውም። ጥፋቱ የእሷ ብቻ አይደለም፣ የሁለታችሁም ነው ጥፋቱ። ለምን እኔ እህቴ ገንዘብ ከሰሰተችብኝ እኔ ልጇን እንደ ልጅ አድርጌ ያሳድግላታለሁ። ለምን ብትሞት እህቴ ልጇን አውጥቻ እንጥልም እህቴ ብር ስላላከች ብዬ። ስለዚህ ስትሞት ብቻ ለምን ጥሩ ይሆንላታለሁ? በህይወት እያለች እኔ ለምን ከእሷ ተሽዬ አላሳያትም? እሷ ከኔና ከልጇ ገንዘብ ከበለጠባትና ከኛ ገንዘብ ከሰሰተችና ለባዳ የምትሰጥ ከሆነ እኔ ከእህቴ ተሽዬ እኔ የእህቴ ልጅ እንደ ራሴ ልጅ አርጌ አሳድጋለሁ። ያኔ ህሊናዋ ይጸጽታትና ገንዘብ ለባዳ መስጠቱን ትታ ለእኔ ትሰጣለች ማለት ነው። ገባሽ? ምንም ሳይኖረኝ ነው እኔ እያሳደግኩ ያለት ሁሉ ነገር ተቀብያት፣ እሱንም ምስጋና አልባ አድርገኛለች። ስለዚህ ምንም ማድረግ አልችልም። ጥፋቷን ተመን ራሷ። እሺ ቲጂ አቤት አለ። አንቺም በጣም ከዛ ብዙ ጊዜ እንደሚያጣላን ነገር አመት ሙሉ ሲይዝላት ምንድን ነው ማማ ትምህርት ቤት ስትገባ እኔ በሷ እረፍት እኔ ስራ ልስራ። እሺ ይቆራረጣል። የማን ነው የሚቆራረጠው? አይሰማም። ታላቅ ኃይለኛ ናት፣ ታናሽ ረጋ ያለች ናት። ብዙ ጊዜ እኮ ታናሽ ነበር ኃይለኛ። ታናሽየው ቀስ ብላ ነው የምታወራው። ታላቅየው እሳት ነች። ምላሴ ብቻ ስለቀረበ ስለዚህ ይሄን ሶስት ወር ራሱ ከአከራይና ከወንድሞችን እየተቀበልኩኝ ይዣት ያለሁትና ጥፋት እኔ ጋር የለም ብዬ ነው እኔ ጥፋት አለብኝ ብዬ እሷን አልቀበላት። በምንም ባልኖረኝ እነሱን እየጠየቅኩኝ ነው። ይሄን ካላክ ይሄ 3 ወር ይዤ ያለሁት እኔ ምንም ሳይኖረኝ አሁን እኔ እንዴት ጥፋተኛ እባላለሁ? እሷ ምንም አጠፋሽ እኮ አላልኩሽም። ይሄንን አድርጉልኝ እያልኩኝ እነሱ ባይኖሩልኝ እኔን የት ላይ ነበረ? ሙሉ ነሽ እነሱ ይሄን የነበረው ሌላ ነበር። በሱ እስካሁን አለን የምንስተዳደረው በሱ ነው አይደለ? ስለዚህ እኔ ምን ጥፋተኛ ነው? ምንም ሳይኖረኝ እኮ ነው ያዝኩት። ትክክል ነሽ። አሁን ታወራይ ነበር። ምንም ችግር የለውም። ስራ ልስራ ስላሰራ አይቻልም ብላ ሁለት ሶስት ጊዜ እሪ የምትል ሰው ናት። ብሰራ ደግሞ እንደዚህ ራሱ ሶሻል ሚዲያ ላይ እንድትነጋገር ግን አያደርግላት ነበር። ጥሩ እሺ፣ ሙሉነሽ አንዴ ሚውት አድርጊ። ሙሉነሽ ሚውት አድርጊ አንዴ። እኔ እናገር ቲጂ ይሰማል? አዎ ይሰማል። እሺ አዳምጪኝ አንዴ። አንቺ ለባዳ ለፍቅረኛ ልከሽ ፍቅረኛ ወስዶ ለእህትሽ ከሚሰጥ ለምን ቀጥታ ለእህትሽ አትልኪም? አጭር ነው። እሱን ያደረኩት መቼ መሰለሽ? አንደኛ ነገር የኔ በእኔ አካውንት አትላኪ እኮ ልነግርሽ እኮ ነው። በእኔ አትላኪ ስትለኝ በአከራዮችን እልክ ነበረ። የ2 ወር በአከራይ ነው የላኩት። በእሷ ስሞክር 2 ጊዜ ተመላለስኩኝ፣ አልገባም። ስለዚህ አትላኪልኝ አለች። ከዛ በኋላ በአከራዮች ላኩኝ። ከዛ ደግሞ ሲል ደግሞ በግርማ ላኩ በጓደኛዬ። ከዛ አሁን በጓደኛዋ የምትልሽ መስከረም አካባቢ እንደዚህ ተነጋግረን ስልኳን ዘጋች። እንዴት ብዬ ልላክላት? እንዴት አውጭ ልበል? ይሄንን 8000 ብር ማለት ነው። ከዛም በፊት ልክላታለሁ። ገባሽ? ይሄን 8000 ብር ላኩ ውሰድና ስጣት ብዬ ስለላኩት ነው እንጂ እኔ በሱ አልልክም። ምክንያቱም የኔ ኢቴም አለ እሷ ጋር ነው ያለው ኢቴም። በእኔ ልካለው ታወጣለች። ስለማታነሳልኝ ግን በቃ ውሰድና ማማየንም አይተህ አረጋግተህ ትመለሳለህ ስለምለው እንጂ ለማንም እንደዚህ ዙራ ጥምጥም አልሄድም። ለልጅ አባት ራሱ በዛው ወር ሪፎርም እንዲገዛላት ደብተር እንዲገዛላት ሁሉ ነገር እንዲሞላላት በአባትየው ልኬ የተረፈ 5500 ብር ነው በእጇ የተሰጠው። ታዲያ ምን ማድረግ እችላለሁ? አታወራም እኮ እሷ። እኔ እኮ ምላሴ ብቻ ስለቀረ ነው። እሷ ዝም ብላ ነው ከውስጥ የምታወጣው ሁሉ ነገር። ሲጀመር ብቻዋን አይደለችም። አንደኛ አሁንም ካጠገቦቹ ያሉት አከራይ ናቸው። ሲቀጥል ወንድሜም አብሮ እኩል ነው ከእሷ ጋር ያሉት። ብቻዋን እንደዚህ አታረግም። አውቃታለሁ። ለምን 1-2 ዓመት ምናምን ካደገች በኋላ እኔ ጋር ነበረች። ገባሽ? ይሄን ያህል እርቀት አትሄድም። ሲቀጥል ደግሞ
እንዴት ነው እራሳቸው ናቸው ህግ የሄዱት? የመጀመሪያው መቼ ማን ነው እንደዛ ሊያደርግ የቻለው? ከወረዳ ስላልሻቸው ለማጣራት ፈልገው ነው። ከወረዳ አንቺ ምን አልሻቸው? እኔ ምንም አላልኩም። እነዚህ ሄደው ራሳቸው እነገነትን ካሰሱ። ልጅቷ ብትታገት እነሱ ናቸው መያዝ ያለባቸው ብለው ከህግ መጀመሪያ የሄዱት እነሱ ናቸው። እኔ ማንን አውቄ ነው እንደዛ የማደርገው? ከህግ ባለሙያ ጋር እኔ ስጀምር አላወራም እኮ አያወሩኝ፣ ማንም አያወራኝም። እስኪ ማን ነው ስልክ ያለው የእኔ የህግ እንደዚህ ፖሊስ ምናምን ብለው እነሱ ናቸው እኮ ቲጂ ገነት ማን ይላካት? ገነት አንቺ ነሽ የላክሻት። እነ ገነት ናቸው ሄደው መጀመሪያ ያመለከቱት። ለምን ጉዳዩ ላይ ህግ እንዲገባ አደረጋቸው? አሁን ህግ ከቤተሰብ አካል ውጭ ማንም እንዳይወስድ ልጅ አስፈርሟታል። ወደ ቤት ነው የሄዱት። እነ ገነት ቤት ነው የሄዱት። ብር ሊሰጡ እኮ ነው የሄዱት። ከዛ ብር ሰጥተው ልጅቷን ሊሰርቁ ነው ሲሏቸው ተመለሱ እነሱ ማለት ነው። ገባሽ? ብር ለመስጠት ነው 60 ሺህ የእሷ ደግሞ ከተመለሱ በኋላ ለህግ ማን አመለከተ እኮ ገባኝ። ለህግ ማን አመለከተ? እና ሙሉ ነሽ ልክ ናቸው። መጠየቅ ይቻላል። እነ ገነት በድጋሚ ሰው በሌለበት መጥተው ልጅሽን እንዳይወስዱ መሰለኝ አይደል? ልጅሽን ቢወስዱ እነ ገነትን ልከሽ አንቺ ልጅሽን ብታስወስዱ በእናንተ ጸብ አንቺ ልጅሽን በሆነ ሰው ልከሽ እነሱስ ሙሉ ሳታቅ እህትሽ ሳታቅ ብታስወስጂ ነገ አንቺ ከአረብ ሀገር ከሳውዲ ስትገቢ ሙሉን መክሰስ እኮ ትችያለሽ። ልጄን በአደራ እሷ ጋር አስቀምጪ የት እንዳደረገቻት አላውቅም ብለሽ ብትከሻትስ? አቡዬ እዛ ድረስ እኮ አልደረስንም እኮ። ከኔ ጋር ስናወራ እኮ ተስማምተናል እኮ። ልጅሽን ውሰጂ ብሩን ላኪ ብላኛለች እኮ። ለዛ እኮ ነው እነሱን የላኩት። ከዛ በኋላ እሱም ቮይስ ስጭኝ የታለ? ልኬልሻለሁ አቡዬ። እስኪ አሰሚኝ፣ ለሁሉም አሰሚ እስኪ። ብር ላኪ 3000 የቤት ክራይ 2000 እንትን አለን ማን ሊከፍልልሽ ነው? እሱንም እዳ ክፈይ እያለችን 60 ሺህ ብር ነው ያስገባዋል። 65 ሺህ ብር ልኬልሻለሁ። መፍታት ስለምንፈልግ ቮይሱን እዚህ ጋር ማሰማት አይጠበቅብኝም። ችግሩን መፍታት እናንተ ተታርቃችሁ ችግሩ መፈታት ስለሆነ የሚፈልገው ችግሩን ማባባስ ስለማንፈልግ ገባሽ አለ። ችግሩን ማባባስ አንፈልግም። ሙሉ ነሽ እህትሽ የእናትሽ ልጅ ስጋሽ ናት። እኛ ባዳንን ስንቀር እንቀራለን። ገብቶሻል? ስለዚህ እኛ ችግሩን ማባባስ አንፈልግም። የምንፈልገው እናንተ እህትማማቾች ታርቃችሁ ልጅሽን እስከምትመጪ ይዛልሽ በሰላም አንቺ እጅሽን ሰተሽ ገብተሽ ኢትዮጵያ ምንም ነገር ሰርተሽ ልጅሽን ራስሽ አሳድጊ። ግርማ ፍቅረኛሽ ደግሞ ያግባሽና ከዚያ ውጭ እኮ ታዲያ አንቺ ልጅሽን ጥለሽ የተሰደድሽው ልጅሽን ለማሳደግ ነው አይደል? ከቤተሰብሽ ጋር እየተባላሽ ያለሽው ከእህትሽ ጋር ከወንድሞች ጋር እየተባላሽ ያለሽው ለሱ ብለሽ መስሎኝ እሱን ከዚህ ስራ ውጪ የምትይኝ መሰለኝ አይደል? ለሱ ብለሽ መሰለኝ እሱ ጋር ገንዘብ እየላክሽ ስለሆነ መሰለኝ ቤተሰብ ጋር ጸብ የመጣው። ለምን ቀጥታኛ ጋር አትልክም ተብሎ ከልጅሽ የሚበልጥብሽ ነገር አለ? ማንም እኮ ከልጅሽ ሊበልጥብሽ አይገባም ማሪ። ልጅ ፈርስት። እናት መጀመሪያ ለልጇ ነው ማሰብ ያለባት። ልጇን የሚነካ ነገር የልጇን ሰላም የሚያናጋ ነገር ካለ ይወገዳል። እናት ጋር ነው። እኔ እንደ እናት በልጆቼ አልደራደርም። የልጄን ሰላም የሚያናካ ነገር ካለ ከህይወት ያስወግዷለሁ። ማንም ይውማል። መጀመሪያ ለልጄ ሰላም ነው ቅድሚያ የምሰጠው። አንቺ ልጅሽን ጥለሽ የሰው ሀገር መተሻል። ደወለ ደግሞ ይኸው ልጅሽን ጥለሽ የሰው ሀገር መተሻል። ልጅሽን ጥለሽ የሰው ሀገር እስከመተሽ ብልጥ እናት ሆነሽ ማባበል ያለብሽን በጸባይ መያዝ ያለብሽን ይዘሽ ቶሎ ላጥ ብለሽ ገብተሽ ለልጅሽ ሰላም ቦታ ላይ ነው ልጅሽን ማኖር ያለብሽ። ልጅሽ እዚህ ጭቅጭቅ ውስጥ ልትገባ ልትሳቀቅ አይገባም። እዚህ እናንተ ጭቅጭቅ መሀል እየተጎዳች ያለች አንዲት ህፃን አለች። ለዚች ህፃን ነው ሊታሰብላት የሚገባው። ሴፍ ከሚደረገው ገንዘብ በላይ ከምንምና ከምንም ነገር በላይ አንደኛና አንድ ልናስብላት የሚገባው ይቺ የ4 ዓመት ህፃን ልጅ የምታሳልፈው የእናንተ ጭቅጭቅ መሀል